ለቃል መነሻ አድርገን ነው የምንማማረው። የቃሉ ባለቤት አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ምንጊዜም ቢሆን አስተማሪያችን እግዚአብሔር ነው። ከእግዚአብሔር በስተቀር የእግዚአብሔርን መንገድ የሚያውቃት የለም። ሕይወትና መንገድም እኔ ነኝ ያለው እሱ ነውና የእግዚአብሔርን መንገድ ወደ እግዚአብሔር ለመድረስ እግዚአብሔር እጃችን ይዞ ካልመራን በስተቀር ማንም በራሱ ጊዜ ወደ እግዚአብሔር መሄድ እንደማይችል ይህንን የተናገረው አምላካችን እግዚአብሔር ነውና ኢትክሉ ገቢረ ዘእንበሌ ወኢምንትኒ፣ ያለ እኔ ምንም ምን ልትሰሩ ልታደርጉ አትችሉም ሲል ይህንን ኃይለ ቃል ተናግሮታል። እንግዲህ ቃሉን በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ነው የምንመለከተው። የእግዚአብሔር ልጆች አሁን እኛ እግዚአብሔርን እያገለገልን ፈቃዱን እየፈጸምን ሕጉን ጠብቀን ትእዛዙን አክብረን እንደምንገኝ ነው የምናውቀው። ግን ይሄ ሲሆን ደግሞ በራሳችን አይደለም። ሕጉን እንድናውቅ ትእዛዙን እንድናከብር እግዚአብሔርን እንድናስብ ያደረገን እግዚአብሔር ከእኛ ጋር ስላለ ነው። እግዚአብሔር ከእኛ ጋር ባይኖር ኑሮ እግዚአብሔርን አናስበውም። ሕጉንም ለመጠበቅ ትእዛዙንም ለማክበር የሚናገረውንም ድምፁንም ለመስማት ፈቃደኛ አንሆንም ነበረ። ምንም እንኳ ኃጢአት ላይ የወደቅን ብንሆንም በዓይናችን ያየነውን በጆሮአችን የሰማነውን ሁሉ ተከትለን ሥጋዊ ፍላጎታችን የሚያሸንፈን ቢሆንም ያንን ሸፍኖ እንድናስበው፣ እንድንከተለው፣ እንድናደምጠው ያደረገን እግዚአብሔር ነው እና ኢትክሉ ገቢረ ዘእንበሌ ወኢምንትኒ፣ ያለ እኔ ምንም ነገር ልታደርጉ አትችሉም። ስለዚህ በእኔ የሚኖር እኔም ደግሞ በእርሱ እኖርለታለሁ። እናንተ በእኔ ስትኖሩ እኔም በእናንተ እኖራለሁ። እኔም በእናንተ ስኖር እናንተም ታለመልማላችሁ፣ አለምልማችሁም ፍሬ ታፈራላችሁ እያለ ያስተማረው ጌታችን አምላካችን ኢየሱስ ክርስቶስ ነው። እንግዲህ ሁላችንም በእውነት ፍሬ ልናፈራ ፈቃዱ እንዲሆንልን ፈቃዱ ይሁንልን ብለን በልባችን ይህን ሁልጊዜ እንድናስብ ያስፈልጋል። መቼም ማንኛውም ፍሬ የሚያፈራ ሁሉ መጀመሪያ አለምልሞ ነው። እየደረቀ ፍሬ የሚሰጥ የለም። ፍሬ ሊሰጥ የሚገባው እየለመለመ እያበበ ይመጣል። ከለምለም ወደ አበባ፣ ከአበባ ወደ ፍሬ ይመጣል። እንግዲህ በእግዚአብሔር ዘንድ ፍሬ አፍርተን እንድንገኝ መጀመሪያ መለምለም ያስፈልጋል። አዎ፣ ከልምላሜ በኋላ ፍሬ አበባ ይመጣል። ከዚያ ፍሬ እናፈራለን። አሁን እየለመለምን ነው። ከሰማይ የወረደ ዝናብ መሬትን እንደሚያረካትና እንደሚያለመልማት ሁሉ አሁንም ከሰማይ ዝናብን የሚያወርድ የእግዚአብሔር ቃል የእኛ ዝናማችን ልምላሜ የሚሰጠን ፍሬ እንድናፈራ የሚያደርገን የእግዚአብሔር ቃል ነው። ከሰማይ የሚወርደው ዝናብ ለምድሪቱ ነው። ምድር ከሰማይ በወረደ ዝናብ ሁሉን ታስገኛለች። ከሷ የተገኘውን ፍሬ ከሷ የተገኘውን ሁሉ እኛ እንጠቀማለን። እኛ ደግሞ ፍሬ ልናፈራ የሚያስፈልገን
የእግዚአብሔር ቃል ነው። እንግዲህ አስቡት የእግዚአብሔር ልጆች። ስለዚህ ለእግዚአብሔር ፍሬ አፍርተን የምንገኝበት ጊዜውና ሰዓቱ አሁን መሆኑን መጽሐፍ ቅዱሱ ብቻ ሳይሆን የሚያስተምረን ዘመን የሚያሳየን ዘመን የሚያሰማን ሁሉ እንድንነቃ እንድንባንን ያስችለናል። መቼም በአካባቢ በሰፈር ጩኸት ካለ የተኛ ሰው ይሰማል። ጩኸት ካለ እንደ ልቡ የሚተኛ የለም፣ ጩኸቱ አያስተኛምና። አያችሁት? ሰው እንደ ልቡ ሊተኛ የሚችለው ጸጥ ያለ ሰፈር ሲሆን፣ ቤቱ ግቢው ጸጥ ያለ ሲሆን፣ ያን ጊዜ ሲተኛ የሚቀሰቅሰው የሚረብሸው የለም፣ ጸጥ ብሎ ይተኛል። የሚረብሽ ድምፅ ካለ ግን የተኛ ሰው አይተኛም። አሁን እግዚአብሔር እንዳንተኛ እንዳናንቀላፋ ዓለምን አወካት። እግዚአብሔር ሰዎችን ሊያስተምር ሲፈልግ እንዲህ ነው የሚያደርገው። እንዳናንቀላፋ፣ እንዳንዘነጋ፣ ልባችን ወደ ዓለም እንዳይሰማራ፣ ዓለምን እንዳናስብ፣ ሞት መኖሩን አውቀን ሞትን ፈርተን ወደ እግዚአብሔር ጥግ መያዝ እንድንፈልግ። ዓለምን ዙሪያውን የሚያናውጣት እግዚአብሔር ነው። ያለ እግዚአብሔር በስተቀር ዓለምን የሚያናውጣት አካል የለም። እግዚአብሔር ዝም ሲላት ዓለም ስትረጋ የምታስበው ይሄን ዓለም ብቻ ነው። ግን እረፍት ስታጣ እግዚአብሔር ሰላሟን ሲነሳት ፍላጎቷ መኖር ነውና መጥፋትን አትፈልግምና ለመኖር ስትል የማትፈልገውን እግዚአብሔርን ትፈልገዋለች። መቼም ቢሆን ሰው እህል ትዝ የሚለው ሲርበው ነው። ልብስም የሚያስፈልገው ሲበርደው ነው። እረፍትም የሚያስፈልገው ሲደክመው ነው። አያችሁ፣ ሰው ካልደከመው እረፍትን አይፈልግም፣ ካልበረደው ልብስን አይፈልግም፣ ካራበው ካልጠማው ምግብንም መጠጥንም አይፈልግም። ሌላውንም ሁሉ ስጋዊ ፍላጎቱ ካልተነሳበት አያስበውም። ልክ እንደዚህ እኛም ደግሞ እግዚአብሔር የምናስበው ዓለም እንዲህ እረፍቷን ስታጣ ነው፣ ስትናወጥ ነው። ያን ጊዜ ነው እግዚአብሔርን አድነኝ አድነኝ፣ አውጣኝ አውጣኝ ስንል ይቺ ዓለም እንደማታዋጣ ራሷንም ማዳን እንደማይቻላት ስለምናውቅ ያን ጊዜ እግዚአብሔር እንድናስበው እግዚአብሔር እንዲህ ያደርጋል። አያችሁት? በሰላም በጤና በኖርንበት ዘመን አምላካችንን እግዚአብሔርን አስበው ነው ቢሆን ኑሮ ይሄንን አያደርግም። እግዚአብሔር ይሄንን አሁን የምናየውን የምንሰማውን የሚያመጣበት ምክንያቱ በሰላም መኖር ስንጀምር ሰላማችን ጠብቆልን ክፉውን አርቆልን በሰላም መኖር በጀመርበት ጊዜ እግዚአብሔርን ስንረሳውና ስንዘነጋው እኒህ ሰዎች እየወጡ ነው፣ እየራቁ ነው፣ ሳይርቁ ልመልሳቸው ይልና ዓለምን እንግዲህ በራሱ እንዲህ ያደርጋታል። አሁን መቼስ ይሄ የምናየው የምሰማው ሁሉ በራሱ ስልጣን አይመጣም። ሁሉም ማደሪያ አለው። የሚገባበትም የሚወጣበትም መስኮት አለው። ሰላምና ደስታም መስኮት አላቸው። መስኮታቸው ሲከፈት ወደ እኛ ይመጣሉ። መስኮታቸው ሲዘጋ ባሉበት ይቆያሉ። ቁጣው መዓቱም መስኮት አለው። እግዚአብሔር ሳያዘው መስኮቱን ሳይከፍትለት አይመጣም። መስኮት ሲከፈት ነፋስ እንደሚገባ ሁሉ በር ሲከፈት የማይፈለገው ነገር ሁሉ እንደሚገባ ሁሉ እግዚአብሔርም የምንፈልገውን በሩን ዘግቶ የማንፈልገውን በሩን ከፍቶ የለቀቀበት እንድናስበው ነው። አያችሁ፣ ማስተዋል የሚፈለገው እዚህ ላይ ነው።
ይውላችሁ እና መጀመሪያ ላይ እንዳልኳችሁ መቼም ከሰፈሩ ሰላም የሌለው ሰው እንደ ልቡ እረፍት እንደማያደርግ ሁሉ እኛም ዛሬ በሰፈራችን፣ በአካባቢያችን፣ በጎረቤታችን ሀገር ሁሉ ያለው ነገር ሰላም የነሳን እግዚአብሔርን እንድናስበው ነው። እንግዲህ እግዚአብሔር ድምፁ ይሄ ስለሆነ ነው። ድምፁ ነው ይሄ የምንሰማው ድምፁ ነው። ሰዎችን ወዳጆቹን የሚቆጣጠርበት ወዳጆቹን የሚመለከትበት አይኖቹ እነዚህ ናቸው። እግዚአብሔር አይኖቹ ሁልጊዜ ወደ ወዳጆቹ ናቸው። ጆሮዎቹም የወዳጆቹን ጩኸትና ልመና ከመስማት ወደኋላ አይሉም እያለ ነቢዩ የተናገረው መዝሙር 33 ላይ ይሄንን ነው። ሲቆጣ ክፉ ፊቱን የሚያከፋውም ፊቱ እንደከፋ የሚታወቀውም በዚህ ነው። ደስ ሲለው ደግሞ ፊቱ ፈገግ ብሎ ፈካ ብሎ በደስታ የሚመለከተንም ክፉ ነገር ርቆ ዘመኑ በጎ ሆኖ የምናየው ፊቱ ደስተኛ ሲሆን ነው። ይውላችሁ እንግዲህ እግዚአብሔር ፊቱ ተብሎ ጀርባው ተብሎ ሲጠራ እግዚአብሔር የሚታይ አካል የለውም፣ የሚዳሰስም አካልም የለውም። እግዚአብሔርም እንደ ፍጥረታት ሁሉ የሚወሰንም አይደለም። ይገርማቸዋል። እግዚአብሔር ፊቱ ወደየት ነው ቢባል ፊቱ ወደዚህ ነው፣ ጀርባው ወደዚህ ነው፣ ይሄ ቀኙ ነው፣ ይሄ ግራው ነው ተብሎ አይታወቅም። እግዚአብሔር በቀደሙት ዘመናት አባቶች በሃይማኖት ምክንያት ተለያዩ። በነበሩት በነገስታቱ ፊት ክርክር ተነሳ። ከመናፍቁ ወገን አንዱ ተነስቶ አማኙን ሲጠይቀው ምን አለው? እግዚአብሔር ፊቱ ወዴት ነው ብሎ ጠየቀው። እንግዲህ አስጨነቅኩኝ መስሎት ነው። አያችሁ፣ ሰው አንዳንድ ጊዜ በዓይን የማይታየውን ነገር አስቦ ደፍሮ ይናገራል። ከቶ በዓይናችን የምናየውን ነገር አስተካክለን አቃንተን መናገር የማይቻለን ሰዎች መሆናችን እኮ አናውቅም። ይገርማቸዋል። እንግዲህ እግዚአብሔር አይታይም፣ አይመረመርም። የማይታየውንና የማይመረመረውን እግዚአብሔር ፊቱ ወዴት ነው ብሎ ጠየቀ። ማን? ከመናፍቁ ወገን የሆነው። ከአማኞች መካከል ያለው ደግሞ አንዱ ምን አደረገ? ከመካከል ሻማ አበራ። እንግዲህ እግዚአብሔርን ፊቱን ጠይቀኛል፣ አንተ የዚችን የምትበራዋን ሻማ ፊትና ጀርባዋን ቀኝና ግራዋን የነገርከኝ እንደሆነ እኔም እነግርሃለሁኝ አለው ይላሉ። አያችሁ፣ ይኸውልህ እግዚአብሔር አንደኛ የሚወሰንም አይደለም፣ በሁሉ የሞላ ነው። በዓለቱ ውስጥ ሁሉ ያለ ነው። እግዚአብሔር በዓለቱ ሁሉ ውስጥ አንድ ነገር ማሰብ ያለብን እግዚአብሔር የፈጠረው ቅቤና ዘይት እንኳ አለት ላይ የፈሰሰ እንደሆነ ተቋጥሮ አይቀርም፣ እየሰረገ እስከ ስር ድረስ ነው የሚወርደው። ቅቤና ዘይት ዓለሙን እየሰረዘ ቅቤና ዘይት አለቱን እየሰረሰረ የሚገባ ከሆነ እግዚአብሔር ደግሞ ከዚህ የረቀቀ ነው። በዓለቱ ውስጥ ሁሉ አለ። እግዚአብሔር የሌለባት እንደ የሰናፍጭ ቅንጣት የምታክል ቦታ ክፍት ቦታ አትገኝም። እግዚአብሔር ነፍሳችን በሰውነታችን ሙሉ ነው ያለችው። አስቡት፣ ነፍሳችን ደማችን ባለበት ሁሉ ነፍሳችን አለች። አያችሁ፣ አሁን አካላታችን ሲቆጠር እዚህ ልብ አለ፣ እዚህ ኩላሊት አለ፣ እዚህ አንጀት አለ፣ እዚህ ሳምባ አለ እየተባለ ሁሉም የተወሰነ ቦታ አላቸው። በቦታቸው ነው ያሉት። አጥንትም በቦታው ነው። ስራችንም በየቦታቸው ነው ያሉት። ሌሎቹም ቦታቸውን ይዘው ነው ያሉት። አስቡት እንግዲህ። ነፍስ ግን በሁሉም ነው ያለችው። በሁሉም እንግዲህ ደማችን ከራስ ቅላችን ጀምሮ
እስከ እግር ጥፍራችን ድረስ ደም አለ። ደማችን ባለበት ሁሉ ነፍስ አለች። አያችኋት? ያቺ ነፍስ በእግዚአብሔር አርአያና ምሳሌ የተፈጠረችው ናት። እንግዲህ እግዚአብሔር ሰውን በአርአያችን በምሳሌያችን እንፍጠር አለ ይላል ዘፍጥረት ምዕራፍ 1 ቁጥር 26 ላይ። ሰው የተባለችው ያቺ ነባቢት ለባዊት ነፍስ ነች። ያቺን ነባቢት ለባዊት ነፍስ እግዚአብሔር በምሳሌው ፈጠራት። በምሳሌው ሲባል እግዚአብሔር የማይታይ የማይዳሰስ የማይመረመር የማይሞት የማያረጅ ዘመን የማይለውጠው የማይለወጥ አምላክ ነው። ስለዚህ ነፍስንም እንደሱ እሱን አስመስሎ የማትመረመር የማትዳሰስ የማትታይ የማትሞት የማትበሰብስ ነፍስን ፈጠረና ምን አዘጋጀላት? ማህደር አዘጋጀላት። ማህደር የምን ማህደር? የስጋ ማህደር አዘጋጀላት። ግድግዳውን ገድግዶ በስጋ ለስኖ በዚያ ውስጥ ደምን አድርጎ ማደሪያዋን በዛ ውስጥ አደረገላት። በዛ ስትኖር ይሄ ከአፈር የተገኘው ስጋ አዋቂ ሆኖ እንግዲህ ሲሰራ የሚኖረውን ታውቃላችሁ። ኃጢአትንም ሲሰራ ጽድቅንም ሲሰራ በጎውን ነገር ሲሰራ ክፉንም ሲሰራ ይታያል። ግን ይህን ሁሉ የምታደርገው ነፍስ ናት። ስጋዋ ሲያሸንፋት ኃጢአትን፣ ስጋዋን ስታሸንፍ ጽድቅን እየተገለባበጠች ትኖራለች። ይገርማቸዋል። ታዲያ ስንገለባበጥ ምናልባት እድሉ ሳይገጥመን መቼም ፍጹም ሆነን ስለማንዘልቅ አንድ ጊዜ ኃጢአት አንድ ጊዜ ጽድቅ ስለሆነ ስራችን እንደው እድሉ ሳይገጥመን ኃጢአት ላይ እንደወደቅን ምናልባት ጥሪ የደረሰ እንደሆነ ያ የዘላለም ሞት እንዳያገኘን እግዚአብሔር የምናስታውስበትን ማስታወሻችንን ጥንቃቄ የምንፈጥርበትን ዓይናችንንም እጃችንንም ሐሳባችንንም የምንሰበስብበትን ማስጠንቀቂያው ይሄ ነው። ምኑ መከራው? እሺስ ሁላችንም በያለንበት ስናጠፋ ማስጠንቀቂያ አለ። የቃልም ቢሆን የደብዳቤም ቢሆን ማስጠንቀቂያ አለ። እግዚአብሔር ማስጠንቀቂያው ይሄ ነው። ማስጠንቀቂያውን ካሳየ በኋላ መጣሁ፣ እየመጣሁ ነው፣ እረፉ፣ ተጠንቀቁ፣ ተመለሱ የሚለው ድምፁ ይሄ ነው። ይሄንን ድምፅ አይቶ የማያስተውል ይሄን ማስጠንቀቂያ አይቶ ልብ የማይል ሰው እሱ የመጨረሻው የዘላለም መከራ የሚጠብቀው ሰው ነው እና ያለ እኔ ምንም ነገር በጎ ስራ ልትሰሩ አትችሉም አለ። እንግዲህ አሁን እየሰራን ያለነውን ነገር እናውቃለን። ጊዜው የጾም ጊዜ ነው። እግዚአብሔር በጾም ይገኛል። በጾም እናገኘዋለን። በጾምና በጸሎት ኃጢአት ይሰረያል በማለት እየጾምን እየጸለይን በቤተ ክርስቲያን ያለነው በቤተ ክርስቲያን በዓለም ላይ ያለነው ደግሞ በዓለሙ ሁነን በምንችለው ልክ እግዚአብሔርን እያገለገልነው እያመሰገንነው እየዘመርንለትም እየተማርንም ኃጢአታችንን እያሰብን የምንችለውንም ደግሞ ለተራቡትም ለተጨነቁትም ለተቸገሩትም ለተሰደዱትም በምንችለው ልክ የአቅማችንን እየሰራን የምንገኘው እግዚአብሔርን ፈልገን ነው። ታዲያ ይሄን ሁሉ ስናደርግ ብቻችን አይደለንም ነው ትልቁ ነገር። ብቻውን የሆነ ሰው ይሄን አያስብላቸውም። ይሄ የተቀደሰ ቅዱስ ፍጹም የእግዚአብሔር ስራ ስለሆነ ነው። ብቻውን የሆነ ከኃጢአት በስተቀር ከክፋት በስተቀር ከትዕቢት በስተቀር የሚታሰበው ነገር የለም። ስለ ጾም አያውቅላችሁም፣ ስለ ጽድቅ ስራም አያውቅላችሁም፣ ስለ ንስሐም አያውቅላችሁም፣ ስለ ጸሎትም አያውቅላችሁም። ያ ብቻውን የሆነ ሰው ነው። አሁን
ከእግዚአብሔር ጋር ያሉት ሰዎችና ብቻቸውን ያሉት ሰዎች ቢቆጠሩ ያው እግዚአብሔር ያውቃቸዋል። ከእግዚአብሔር ጋር ያሉት በቁጥር ናቸው። ልክ እንደ ሐዋርያት እና እንደ 120ው ቤተሰብ በቁጥር በልክ ናቸው። ከእግዚአብሔር ጋር የሌሉት እግዚአብሔር ደግሞ የተለያቸው ገና ወደ ራሱ ያልሰበሰባቸው ብዙዎች ናቸው። በእጥፍ ይበልጡናል። እንግዲህ ምናልባት እኛ ነን ተስፋ የምናደርገው። ሊሰበስባቸው ይችላል፣ ሊጠራቸው ይችላል ብለን ተስፋ የምናደርገው እኛ ነን እንጂ እነሱ ተስፋ አያደርጉም። ለምን? ስለማይፈልጉት። አንድ ጊዜ የዓለም ልጆች ሁነዋል፣ የዲያብሎስም የግብር ልጆች ሁነዋል። ስለዚህ እንዲህ አይነት ውስጥ ገብተን እንዳንገኝ ነው፣ ከቁጥር እንዳንወጣ ነው። የእግዚአብሔር መንጋዎች የተቆጠሩ ናቸው፣ የተሰፈሩም ናቸው። ከስፍር እንዳንጎል ነው፣ ከቁጥር እንዳንወጣ ነው የሚያስፈልገው። እና አሁን እያሰራኝ ያለው እጾማለሁ፣ እጸልያለሁ፣ መጸውታለሁ፣ ወንጌልን እሰብካለሁ፣ እሰበካለሁኝም፣ እዘምራለሁኝም ብለን ስናስብ ብቻችን እየሰራ ነው እንዳልሆነ፣ ስራውን እየሰራ ያለው እግዚአብሔር እንደሆነ፣ እኛ ደግሞ ለእግዚአብሔር ምክንያት እንደሆን፣ እጃችን ይዞ ስራውን የሚያሰራን ራሱ ባለቤቱ ክርስቶስ እንደሆነ የምንገነዘብበት ኃይለ ቃል ነው ይሄ ቃል። አያችሁ፣ ያለ እኔ ምንም ስራ አትሰሩ ከተባለ ስራችን አሁን የተቀደሰ ስራ ነው እየሰራን ያለ ነው። አያችሁ፣ ለሁሉም ጊዜ ነበረው። አስቡት፣ ለሁሉም ጊዜ አለው። ለትምህርትም ጊዜ አለው፣ ለቅዳሴም ጊዜ አለው፣ ለማህሌትም ጊዜ አለው። አሁን ሰዓቱ ጊዜው የቅዳሴ ጊዜ አይደለም፣ የማህሌትም ጊዜ አይደለም። አንዳንድ ጊዜ እንዲህ ያለ ጊዜ ቢኖርም አያችሁ፣ የኪዳን ጊዜም አይደለም። አሁን ሰዓቱ የምን ጊዜ ነው? ከስራ ተመልሰን እቤታችን እረፍት የምናደርግበት ጊዜ ነው። ግን ያችን የእረፍት ጊዜ ለእግዚአብሔር ሰጥተን መንፈሳዊ ስራ እየሰራንባት ነው። ታዲያ ይቺ መንፈሳዊ ስራ ልንሰራ ያበቃን ማን ነው ስንል እግዚአብሔር መንፈስ ቅዱስ። ለዚህ ነው በእኛ ላይ አድሮ እየሰራ ያለው ከእኛ ጋር ያለው እግዚአብሔር ስለሆነ፣ አዎ ብቻዬን አይደለሁኝም ከእግዚአብሔር ጋር ነው ያለሁት። ስለዚህ ከእግዚአብሔር ጋር ያለ ሰው ክፉ ነገር አያስብም፣ መጥፎ ነገር አያስብም፣ ብቸኝነት ሊሰማ አይገባም፣ ተስፋ ሊቆርጥ አይገባም፣ ሊያዝንም ሊያለቅስም ሊያንጎራጉርም በክፉም በልቡም ክፉ ነገር ሊያስብ አይገባውም። ይኸውላችሁ ያለው ከማን ጋር እንደሆነ በዚህ ቃል ራሱን ሰው ሊረዳ ይገባዋል ማለት ነው። እንግዲህ በእኔ የሚያምን በእኔ የሚኖር፣ ስለዚህ ያለ እኔ ምንም ነገር ልታደርጉ አትችሉም አለና በእኔ የሚኖር እኔም በእርሱ ከእርሱ ጋር የምኖርለት ሰው እሱ ፍሬ ሊያፈራ ይችላል ይላል። እንግዲህ እኛ የምናፈራው ፍሬ ምን አይነት ፍሬ ነው? የሎሚ ፍሬ፣ የትርንጎ ፍሬ፣ የብርቱካን ፍሬ፣ የስንዴ ፍሬ፣ የወይን ፍሬ ነው? አያችሁት? አትክልቶች የተሰጣቸውን ፍሬ ያፈራሉ። ወይን ከሆነ ወይን ነው፣ ስንዴም ከሆነ ስንዴ ነው፣ ባቄላም ከሆነ ባቄላ ነው፣ ገብስም ከሆነ ገብስ ነው። ሁሉም በየመልኩ ያፈራል ተብሎ ታምኖበት በተጣለበት ቦታ ላይ እሱ ፍሬውን ያፈራል። ግን ፍሬውን ደግሞ ለማፍራት የሚያስፈልገው አለ። ዝናብ ያስፈልገዋል፣ የመሬት እርጥበት ያስፈልገዋል። እሱን ካገኘው ደግሞ ገበሬው ይኮተኩተዋል፣ አረሙን ጠላቱን ያነሳለታል፣ ያስወግድለታል። ያን ጊዜ የሚገባውን ፍሬ ይሰጣል። ልክ እንደዛ እግዚአብሔር እኛን ከሁሉ ነገር እየጠበቀን ነው። በቃሉ እያረሰረሰን ነው፣ እየመከረን ነው፣ እያጽናናን ነው፣ እየደገፈን ነው። አስቡት። ይህ ሁላ ሲሆን ግን እግዚአብሔር ከኔ ጋር ነው ብሎ የሚያስበው ሰው የለም። ሳናስበው ግን እሱ ከኛ ጋር አለ። ይገርማቸዋል። ስለዚህ እኔ ከእርሱ ጋር የምንወርለት ሰው
ከእኔ ጋርም የሚኖር ሰው ፍሬ ሊያፈራ ይችላል አለ። ታዲያ የምናፈራው ፍሬ ምንድን ነው? እግዚአብሔር ከእኛ ጋር ሲሆን የምናፈራው ፍሬ ቅድስና ነው፣ ንጽህና ነው፣ ቸርነት ነው፣ የዋህነት ነው፣ ትህትና ነው፣ በተስፋ ተሞልቶ መኖር ነው፣ የለኝም ብሎ አለማዘን ነው። አያችሁ፣ ሰው የለኝ፣ ወገን የለኝ፣ ገንዘብ የለኝ፣ ስራ የለኝ፣ መጠጊያ የለኝ ሳይል ቤቴም እግዚአብሔር፣ ስንቄም እግዚአብሔር፣ ትዳሬም እግዚአብሔር፣ ረዳቴም እግዚአብሔር ብሎ የተሞላ ሰው ይኖራል። ይገርማችኋል። ክዳኑ እግዚአብሔር ነው። አያችሁ፣ መጠለያው እግዚአብሔር ነው። እግዚአብሔር የሌለበት ቤት ሁሉ ከምንም አያድንም። እግዚአብሔር የሌለበት ጥበብ ለምንም አይጠቅምም። እግዚአብሔር የሌለበት ማህበር ከንቱ ነው። እግዚአብሔር ያለበት ማህበር ግን ጓደኝነቱ ብቻ፣ ጫወታው ብቻ ህይወት ነው፣ ምግብ ነው። በጫወታ ጊዜ ያልፋል፣ ረሃቡ ሳይሰማ፣ ድካሙ ሳይሰማ፣ በውይይት ብቻ፣ በጥሩ ውይይት ጊዜው ያልፋል። እግዚአብሔር ያለበት ህይወቱ እግዚአብሔር ነው። ብዙ ነገር ጭንቅ ነገር ሳያስብ፣ ብዙ ድካም ሳይሰማው መኖር ይችላል። አሁን ግን ድካማችን ብዙ ነው፣ ጭንቀታችን ብዙ ነው፣ መከራችን ብዙ ነው፣ ፍላጎታችን ሰፊ ነው። ግን እንመኘዋለን እንጂ ሁሉ ነገር ለኛ እንደ ህልም ነው የሆነብን። ይሄ ምን ያመለክታል? ይሄ የሆነበት እግዚአብሔር ከእኛ ጋር አለመሆኑን ነው። እኛ ከእግዚአብሔር ጋር ነን ብለን የምንለው ልባችን ላይ ሳይሆን በከንፈራችን ነው። እግዚአብሔር ደግሞ ልባችን እስከምናወርደው ድረስ ቀጥ ብሎ ይቆማል እንጂ አይቀርበንም። ወደ እኛ ልቦና ሰተት ብሎ ሊገባ የሚችለው ልባችን ላይ ስናደርሰው ነው። ስለዚህ እግዚኦ እግዚኦ የምንላት ቃል በከንፈራችን ወርዳ ልባችን ላይ መስፈር አለባት። ልባችን ላይ ስታርፍ ግን በምንም ተአምር እንደው የሚቀረውን ነገር አናስብም። ወለል ብሎ የሚታየን ያ የዘላለሙ ህይወት ነው። ይገርማቸዋል። እመቤታችን ድንግል ማርያም እኮ በዚህ ዓለም ስትኖር ከሰው ጋር እየተጋፋች አንድ ቀን እንኳ ተሳስታ ስለዚህ ዓለም አስባ አታውቅም። ህሊናዋ በተመስጦ ሰማይ ሰማያት ወጥቶ የመላእክትን ዝማሬ እየሰማች ሌትም ቀንም ሳይታጎልባት በዛ በቤተ መቅደስ ስትሰማው የነበረው የሰማይ ምስጋና በጆሮዋ እያቃጨለባት ያ ነበር የምታደምጠው። ሰው እንኳ በዙሪያዋ ሲመላለስ የሰው እንኳ ኮቴ አይደመጣትም ነበር። ገማቸዋል። ለዚህ ነው ህሊናዋ ድንግል የሆነ ስጋዋ ድንግል የሆነ ቅዱሳን ሁሉ ቅዱሳን የሆኑት በዚህ ነው። ዝም ብሎ አይደለም። እነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ የኛ አባቶች የምንላቸው ሁሉ ፍጹም በዚህ ዓለም እየተመላለሱ የዚህ ዓለም ፍቅር አንድ ቀን አልጎበኛቸው። ለዚህ ነው እግዚአብሔር ከሰው ለይቶ ያከበራቸው። ከቻልንበት እኛም እንደነሱ ልንከብር እንችላለን። እያችሁ አለመቻላችን ነው ወደኋላ ያስቀረን። እኛ በእኛ ቤት ፊደል እየቆጠርን ዘመናውያን የሆን የረቀቀውን አጉልተን የራቀውን አቅርበን የጠመሙን አቃንተን የምንናገር የምናውቅ ይመስለናል። ግን አላዋቂነታችንን ደግሞ አናውቅም። አዋቂ ማለት አላዋቂነቱን ማወቅ ነው። አሁን ሁሉም እኔ አዋቂ ነኝ ነው። በምንም ታምረ እኔ እኮ እውቀት የለኝም የሚል ሰው ከኛ ጀምሮ አታገኙ። ከኛ ጀምሮ አውቃለሁን እንጂ እኔ ከማን አንሳለሁ ከሁሉ በልጣለሁን እንጂ እኔ እኮ ምንም እውቀት የለኝም የሚል ሁላችንም ይሄ ነገር ይመለከተናል። አውቃለሁ ነው የምንለው። እያችሁት አውቃለሁ ነው የምንለው። አናውቅም። ብናውቅማ እግዚአብሔርን አናሳዝነውም ነበረ። እግዚአብሔርም ከኛ አይርቀንም ነበረ። አሁን እኮ እግዚአብሔር እኛን የሚጠብቀን በቅርብ ርቀት ነው። በውስጣችን ከትሞ አይደለም። እያችሁ በውስጣችን አድሮ አይደለም። ውስጣችንማ እንዳናሳድረው የትኛው ቅዱስና ቅናቱ አለ፣
ሐሜቱ አለ፣ ቁጣው አለ፣ ኩርፊያው አለ፣ ስስቱ አለ። አረ ስንቱ ነገር ነው ያለው። ስታዩት ስንቱ ነገር ነው ያለው። እና ለማንኛውም ምንም እንኳ ኃጢአተኛ ብንሆን የምንሰራትን ስራ አይስትምና ከእኛ ጋር ሆኖ እያሰራን ያለው እያስፈጽመን ያለው ጆሮአችንንም ትንሽ ብትሆንም ወደ እሱ እንድናዘነበል ያደረገን እግዚአብሔር ከእኛ ጋር ስለሆነ ነው። እና እንግዲህ በእኔ የሚኖር በእኔ ሲኖር በእምነት በተስፋ በቅድስና ከእኔ ጋር መኖር የሚችል ሁሉ ፍሬ ያፈራ ሲል ያ ፍሬያችን በውስጣችን ያለው እውነት ነው። ያ ፍጹም የሆነ እምነት ነው፣ ጥርጥር የሌለበት። ያ ፍጹም የሆነው ምግባር ነው። ያ ትሩፋት ነው። ሰውን መውደድ፣ ሰውን ማክበር፣ ለሁሉም ሰው አክብሮት ሊኖረን ይገባል። ሰው በእምነቱ ይሻለኛል፣ ይመቸኛል ካለ ያንን ሰው ልንከራከረው አያስፈልግም። ነፃነትን የሰጠው እግዚአብሔር ነው። እግዚአብሔር አምላክ ነው። እኔ እኮ ነኝ የፈጠርኩህ፣ ሳትወድ ተገደህ በዚህ መንገድ መሄድ አለብህ ማለት ይችል ነበር። ወላጅ ልጁን አስገድዶ ያዘው የለም። ያ ልጅ እኮ ራሱን ችሎ ጎጆ እስከሚወጣ ድረስ በእናትና በአባቱ ጥላ ስር ስለሚኖር እናት አባቱ ሳይወድ ነው፣ በእነሱ ፈቃድ ነው የሚመራው። እንግዲህ ልጅም ከእናት ከአባቱ ፈቃድ ወጥቶ በራሱ ስልጣን የሚኖረው ትዳር ከያዘ በኋላ ነው። እነዛም እንኳን አንዳንዶቹ ከእናትና ከአባት ፈቃድ የማይወጡ አሉ፣ የተባረኩ። አስቡትማ። እና እግዚአብሔር ሰውን አስገድዶ መግዛት ይችል ነበረ። ግን እግዚአብሔር አምላክ ስለሆነ አስገድዶ ገዛኝ እንዳትል እኔ ሁለት ነገር አቅርቤልሃለሁ፣ ምርጫው ያንተ ነው። በዚህ መንገድ ብትሄድ የዘላለም ሕይወት አለ፣ በዚህ መንገድ ብትሄድ የዘላለም ሞት አለ። ግን ምርጫው ያንተ ነው ብሎ ሰጥቶታል። ሰውየው ግን የሞትን መንገድ ከወደደ አይ ምን አገዶኝ እሱ ከተስማማ ብሎ ዝም ያለ እግዚአብሔር። ቤታችን ብዙ ነገር ይዘጋጃል፣ በአይነቱ የሚበላው የሚጠጣው ይዘጋጃል። አንዱ ይሄን አልበላም ብሎ የቀረበ ሁሉ አልበላም ብሎ ጥሬ ነው የሚስማማኝ ካለ ለምን ፍትፍቱን ብላ ብሎ ማንም አያስገድደውም። እያችሁ ጮማ ብላ ጠጣ ተብሎ አይገደድም። ጥሬ ነው የሚስማማኝ ካለ ተውት እንግዲህ ፍላጎቱ ከተመቸው ይሁን ተብሎ ዝም ይባል። እግዚአብሔርም እንደዚህ ነው። እኔ የሚጠቅመውን ነግሬዋለሁ፣ አስረድቼዋለሁ። እሱ ሞት ይሻለኛል ብሎ ከመረጠ እንግዲህ ሂድ ብሎ ዝም ይላል። ስለዚህ እግዚአብሔር አስገድዶ ያልገዛውን ሰው ምንም ያምልክ መብቱ ነው፣ ስልጣኑ ነው። ነፃነትን የሰጠው እግዚአብሔር ነው። ግን እግዚአብሔርን አያውቅም ተብሎ ያን ሰው ማግለል፣ ለዚያ ሰው ክፉ ነገር መምከር፣ ይህን ደግሞ አይወድም እግዚአብሔር። ሁሉም የእሱ ናቸውና ሁሉም የእሱ ናቸው። የእሱ ናቸው የተባሉትም በስሙ የሚነግዱትም የእሱ ሆነው በእሱ ስር እያሉ በቤቱ እየተመላለሱም ፈቃዱን የማይፈጽሙ ለሕጉ የማይገዙ እንደ ፈቃዱ የማይኖሩ እንደ ፈቃዳቸው የሚኖሩ ብዙዎች ናቸው። አያችሁት? እግዚአብሔር ከዚህ በረት ያልሆኑ በጎች አሉኝ እነሱን አመጣለሁኝ ያለው እስራኤልን የመጀመሪያዎቹ የበኩር ልጆች እስራኤል ነበሩ። አያችሁ? አስቀድሞ ከአሕዛብ ለይቶ ሕጉን የሰጣቸው ታቦተ ጽዮንን 10 ትእዛዛትን በሙሴ አማካይነት ይችን ሕግ አድርጋችሁ ኑሩ ብሎ ሕግ የጻፈላቸው ሕግ ያረቀቀላቸው እስራኤል ነበሩ። ለዘመናት ሕጉን ሲጥሉትም ሲያነሱትም ኖሩ። በመጨረሻዋ ዘመን ያ ሕግ በአካል መጣ። እነሱ ግን አልተቀበሉትም። ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ሄዳለሁኝ አለ። የአብርሃም ዘሮች እንደተፈለጉት እንደተጠበቁት ሁነው ስላልተገኙ ተስፋቸውን ስለጣሉት ተስፋቸው ጊዜው ሰዓቱ ደርሶ ቢመጣላቸው ቢገለጥላቸው ስላላመኑት
ስለዚህ ወደ አሕዛብ ሀገር ጎራ አለ። ከእስራኤል አንዳንዶቹ ሰዎች ቢገኙም ወደ አሕዛብ ጎራ አለና አሕዛብን ሰብስቦ አመጣ። በእስራኤል ፈንታ አሕዛብን አስገባበት። ከዚህ በኋላ ምን አለ? ፊተኞች ኋለኞች ሆኑ፣ ኋለኞቹ ፊተኞች ሆኑ። ቀደሟቸው፣ ጋለሞቶቹ፣ አመንዝራዎቹ፣ ጣዖት አምላኪዎቹ ቀደሟቸው። የአብርሃም ዘር ነን ሲሉ እነሱ ወደኋላ እንደ እንክርዳድ ተንጓለው ቀሩ። አያችሁት? እንደዚህ እንዳንሆን ነው ዛሬ ቅዱስ ቅዱስ ብንልም በጾም በጸሎት ተወስነን የሰማይ ከዋክብትን መስለን ብንታይም ምግባራችን የተበላሸ ከሆነ አባቶቻችን ናቸው የምንላቸው እንደ እስራኤል ተንጓለን ወደኋላ እንዳንቀር እግዚአብሔርን ስናገለግለው ልባችን ከእግዚአብሔር ጋር መሆን አለበት ነው። ልባችን ከእሱ ጋር ከሌለ ይሄ የምንሰራው ስራ ከቶ ከንቱ ነው። እንክርዳድ ነው የሚሆነው፣ ገለፈት ነው የሚሆነው፣ የማይፈለግ። እግዚአብሔር የሰዎችን ልባቸውን እንጂ አፋዊ ንግግራቸውን አይደለም የሚጠበቀው። እና የእግዚአብሔር ልጆች እንግዲህ በእኔ የማይኖር ሰው ቢሆን እርሱ እንደ ቅርንጫፍ ወደ ውጭ ይጣላል። አያችሁት? እንደ ቅርንጫፍ። ቅርንጫፍ እንግዲህ የምንለው በዛፎች ላይ ያለውን ያይረገፈውን ቅጠል ነው። ቅጠል ሲረግፍ መቼም ሰብስበው ወደ እሳት ነው። ይበቅላል፣ ይለመልማል፣ ፍሬ ይሰጣል ተብሎ ስለማይታሰብ እጣ ፈንታው ወደ እሳት ነው የሚጣለው፣ ወደ ጉድጓድ። ስለዚህ በእኔ የማይኖር ሰው እርሱ እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቃል፣ ሰብስበውም ደግሞ በእሳት ያቃጥሉታል ነው የተባለው። ይሄ ቅርንጫፍ ዛሬ እግዚአብሔርን እንደ እግዚአብሔርነቱ የማያስብ ድውየ ሕሊና የሆነ አእምሮ የዛገ የተበላሸ እንደፈለገ እንዳሰበ የሚናገር ሕንፃ እግዚአብሔርን የሚያፈርስ የሰው ርቀት፣ የሰው ደም መፍሰስ፣ የሰው መንገላታት የማያስጨንቀው የማያሳዝነው እግዚአብሔር እንዳለ የማያስብ ይሄ ዕጣ ፈንታው ይሄ ነው። እዚህ ውስጥ እንዳንካተት ሰዓቱ ጊዜው እየመሸ ስለሆነ በዚህ ሰዓት እግዚአብሔር ጋር መኖር እንድንችል እንዲያስፈልገን ነው። ይሄ በእኔ ያለ እኔ ምንም ነገር ልታደርጉ አትችሉም ያለን ያለ እርሱ ፈቃድ፣ ያለ እርሱ መሪነት፣ ያለ እርሱ ጠሪነት ወደ እግዚአብሔር መንግስት ከቶ ሰተት ብሎ መግባት እንደማይቻለን እየነገረን ነው። ይህንን ምዕራፍ 10 ላይ ምዕራፍ 14 ላይ ነው። ምዕራፍ 14 ቁጥር 6 ላይ ለሐዋርያት ምንድን ነው ያላቸው? ቶማን ነው አንዱ ሐዋርያ አብን አሳየንና ይበቃዋል። ፊልጶስ ነው። አብን አሳየንና ይበቃናል ሲለው ፊልጶስ ነው የሚለው። እኔን ያየ አብን አየ። አዎ እኔ በአብ አብ በእኔ እንዳለ አታምኑምን ያላቸው እሱ ራሱ እኮ አብም እሱ ነው፣ ወልድም እሱ ነው። እያችሁ አሃዱ አካል ናቸዋ፣ አንድ አካል ነው። በአካል ሶስት ናቸው ሲባል መቼም እኛ አይገባንም። በአካል ሶስት ናቸው ስን ግን አንድ አምላክ እንደሆነ ስለማናምን ነው። እንግዲህ ይሄው እንግዲህ አሁን በእኛ ዘንድ ስንት ነገሮች አሉ፣ በራሳችን ዘንድ ስንት ነገር አለ። እስቲ አስቡት። በእኛ ዘንድ ያለውን ነገር እኮ ብናስበው ይገባን ነበረ። በእኛ ዘንድ ምን አለ? አንደኛ ልብ አለ፣ ሁለተኛ ቃል አለ፣ ሶስተኛ እስትንፋስ አለ። እነዚህ ግን አንድ ሆነው ይኖራሉ፣ አይለያዩም። ያለ ልብ እስትንፋስና ቃል ከየትም አይመጡም። አያችሁ። ደግሞ እስትንፋስና ቃል የሌሉት ልብ ደግሞ የለም። አስቡትማ፣ እስትንፋስ ቃል የሌለው ልብ የለም፣ ብቻውን አይኖርምና። ቃልም እስትንፋስም መውጫቸው መገኛቸው ልብ ስለሆነ ያለ ልብ የሚኖር ቃል ያለ ልብ የሚወጣ እስትንፋስ የለም። ስለዚህ
አንድ ናቸው። ስለዚህ አብ ወልድ መንፈስ ቅዱስ አንድ ስለሆኑ አብን ያየ እኔን ያየ አብን አየ። አብ በእኔ እንዳለ እኔም በአብ እንዳለሁ አብ ማለት እኔ እንደሆንኩኝ ይሄን አታምኑምን እያለ እየነገራቸው ነበር፣ ግን እነሱ አልገ ስለዚህ እንግዲህ ያለ እኔ ሕይወትም መንገድም እኔ ነኝ፣ ሕይወትም እኔ ነኝ፣ መንገድም እኔ ነኝ። በእኔ ካልሆነ በስተቀር ወደ አብ መሄድ አይቻልም። መንገዱ እኔ ነኝ። መንገዱ አንድ ነው። በወልድ ያላመነ የእግዚአብሔር መንግሥት በሯን ሊረግጣት አይደለም በዓይኑ እንኳን ሊያት እንደማይችል ተናግሯል። ይገርማቸዋል። ስለዚህ መንገዱ እኔ ነኝ። ስለዚህ መንገዱ እኔ እስከሆንኩ ድረስ ያለ እኔ ፈቃድ ምንም ነገር ማድረግ አትችሉም። በጎ ስራ ልትሰሩ ስትፈልጉ በጎ ስራ ሁሉ የማሰራችሁ የማስፈጽማችሁ፣ ብታስተምሩ ምስጢር የማቀበላችሁ፣ ብትማሩ ልባችሁ ላይ አርፎ ማስተዋል እንድትሉ የማደርጋችሁ እኔ ነኝ ያለው ለዚህ ነው። ያለ እሱ በጎ ስራ እንስራት ብለን ብናስብ ሊሆን ስለማይችል ማለት ነው። የዚያ ልጅ ሊሆን አይችልም። እና ይህንን ነው እንግዲህ በጊዜያችን በሰዓታችን እንዳምርብን ነው። ዛሬ ወጣቶች ነን፣ ልጆች ነን። አያችሁ፣ ወጣቶች ነን፣ ልጆች ነን፣ ገና ቡቃያዎች ነን። እየለመለምን ነው። ገና ነገ ልናብብ ነው፣ ፍሬ ልናፈራ ነው። ይኸውላችሁ ዛሬ ገና በቀልት ነን። በቡቃያችን ጊዜ ደርቀን እንዳንቀር አረም እንዳያስቀረን። አረሙ በስቷል። ይኸውላችሁ በምድር ላይ የበቀለ ሁሉ አረ ይበለዋል፣ እሾህ ይዘዋል። የእኛ ደግሞ አረማችን፣ እሾሃችን፣ ማንቁርታችን በዚህ ዓለም ያለው ስጋዊ ፍላጎታችንና በክፋት ውስጥ ያሉ የሰው ልጆች ሁሉ ለእኛ መሰናክልና እንቅፋት የተዘጋጁት እነሱ ናቸው። ስለዚህ እነሱን እያየን እያስተዋል ማለፍ እንድንችል ነው። ግብራቸውን አይተን በግብራቸው እንዳንጠመድ፣ ቃላቸውን ሰምተን በቃላቸው እንዳንያዝ፣ ምናቸውም ሳያስቀናን። ምናልባት ብዙ ጊዜ እኛን የሚያቸንፈን ይሄ ስጋዊ ድሎት ነው፣ ምቾት ነው፣ ቅንጦት ነው፣ ገንዘብ ነው፣ ስልጣን ነው፣ ክብርም ነው። ይህን የምንፈልግ ከሆነ ከንቱ መሆናችን አይቀርም። ክርስቶስ እንኳን አምላክ ሆኖ ሳለ ይህን አልፈለገው። ሲያስቡት ምስጢሩ የገባቸው መንግስትነትን እንኳን ለቀው በረሃ ይገባሉ። ነገስታቱ ነው። አያችሁ፣ ነገስታቱ ነው መንግስትን ጥለው ገዳም የገቡ አሉ። ይገርማቸዋል። እነዚህ እነ አቡነ አረጋዊ እነ ገብረ ክርስቶስ የነገስታት ልጆች ነበሩ። ሁሉን ጥለው ነው እንዲህ የሆኑት። አስቡትማ። እና ይህንን የምናስብ ከሆነ አሁንም ልባችን ገና ስለሆነ ዝም ብሎ የሚለን በራሳችን ገብቶን እስከምንመለስ ድረስ ጸጥ ስለሚለን ጊዜያችን ደግሞ ከንቱ ያልፋል። ዋናው ነገር ጊዜያችን ሳያልፍ እንድናውቀው ነው። የተናገረውም በወጣትነትህ ዘመን አምላክህን አስብ። አይ በወጣትነትህ ዘመን አምላክህን አስብ። እግዚአብሔር የሚታሰበው በወጣትነት ዘመን ነው። ታዲያ በሽምግልናው ጊዜማ ምን አማራጭ አለ? እርጅና ወድቆብን ተጭኖን የለ እንዴ? ልባችን ያሰበውን እናድርግ ብንል ይቻላል? ይለቃል እርጅናው? እርጅና እኮ ወህኒ ቤት እኮ ነው፣ እስር ቤት እኮ ነው፣ ማረሚያ ቤት እንኳን አይደለም። ማረሚያ ቤትማ የገባ ቀኖናውን ሲጨርስ ይወጣል። አያችሁ፣ እርጅና ቀኖናውን ፈጽመን የማንገላገለው ከያዘ የማይለቅ ክፉ በሽታ በዚያው የሚያሰናብት ደዌ ነው። ታዲያ የዚያን ጊዜ እግዚአብሔርን ማሰብ አይቻልም። እግዚአብሔርን ማሰብ የሚቻለው መስራትና መታዘዝ በምንችልበት ወራት በዚህ ጊዜ ነው። አያችሁ፣ ከሁሉ ነገር መቆጠብ ራስን መሰብሰብ ያለብን በዚህ ጊዜ ነው የእግዚአብሔር ልጆች። እና ይህንን ኃይለ ቃል ወደኋላ መለስ ብዬ ማየት ነበረብኝ፣ አላየሁትም። በእርግጥ ስታነቡት ይገባቸዋል። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። እንግዲህ በወይኑ ግንድ ላይ ያለ ቅርንጫፍ
ፍሬ የማያፈራ ቢሆን ይላል። አዎ ተካዩም አባቴ ነው። አዎ እኔ የወይን ግንድ ነኝ፣ ተካዩም አባቴ ነው። ስለዚህ በእኔ ላይ ሆኖ ፍሬ ሊያፈራ የማይችለውን አባቴ ወደ እሳት ይጥለዋል እያለ ከቁጥር 1 ጀምሮ ያለው ይናገራል። እና አሁን እንግዲህ ይሄን ሁልጊዜ የምንሰማው ትምህርት ነው፣ ግን ለእኛ ሁልጊዜ እንግዳ ነው። ይገርማችኋል። ምንም ልባችን ላይ የምንጽፈው የምንመዘግበው የምናስታውሰው ነገር የለም። ለምንድን ነው ይሄ የሆነው ያላችሁ እንደሆነ ልባችን ከእግዚአብሔር ጋር ስላልተገናኘ ቃሉ አይጠጋንም። እንዴ ይኸውልህ ቃሉ አይጠጋንም። የእግዚአብሔር ቃል የምንለው ያ ሰው ሆኖ የተገለጠው በመስቀል ላይ የዋለው ነው። አሁንም የምንማረው ትምህርት የምንነጋገረው ያ በመስቀል ላይ የዋለውን ክርስቶስን ነው። አስቡት። ቀድሞ ለእስራኤል የተሰጠው ሕግ ይሄ ቃል ነው። ይሄ ቃል ግን ለእነሱ የተሰጠው በጽሁፍ ነው የተሰጣቸው። ለእኛ ግን በጽሁፍ ሳይባል በልባችን ላይ ነው የተሰጠን። በዓይናችን አየነው፣ በእጃችን ዳሰስነው፣ በጆሮአችን ሰማነው። እዚያ ላይ ደግሞ የተጻፈው መዝገቡ ያለው በልባችን ላይ ነው የተጻፈው። በልባችን የተጻፈውን ቃል ግን ለማስታወስ እንዳንችል ልባችን ቆሸሸ፣ ውስጣችን ረከሰ። ስለዚህ ቃሉ ከኛ ወጣ አለ። ቤቱ ራሱን እስከሚያጸዳ ድረስ እንግዲህ የእግዚአብሔር ቤት ራሱን አጽድቶ እንዲኖር ነው የተፈጠረው። አሁን እኛ የሰራነውን ቤት እኛ ካልተንከባከብነው፣ ካላጸዳነው፣ ምን ካላልነው ራሱን አያጸዳም። የእግዚአብሔር ቤት ግን ሰው ስለሆነ አዋቂ ስለሆነ ባለ አእምሮ ስለሆነ ሞት እንዳለ እያሰበ እግዚአብሔር ቅዱስ ነው፣ ንጹሕ ነው፣ ቅዱስ ነውና ንጹሕና ቅዱስ ነውና ንጹሕና ቅዱስ የሆነ ማረፊያ ይወዳል ብሎ ራሱን ለእግዚአብሔር እንዳነጻ ሆኖ ነው የተሰራው ይሄ ሕንፃ። አያችሁ። ሰው ደግሞ ይሄን ዘንግቷል። የእግዚአብሔር ማደሪያ እንደሆነ አልተገነዘበም። በቀን ራሱን እያጎደፈ እያረከሰ እየቆሸሸ ስለመጣ እግዚአብሔር ደግሞ አንዳንድ እርምጃ እየራቀ ዝም ብሎ በቅርብ ርቀት ይመለከተናል። ያን ጊዜ እንግዲህ ያው ጠላት ተጋረጠን ማለት ነው እና ልጆች፣ ስለዚህ አምላካችን እግዚአብሔር ከኛ ጋር ሆኖ ሁልጊዜ እንዲጎበኘን፣ ሐዘንን ከኛ እንዲያርቅልን፣ መከራን ከኛ እንዲያርቅልን፣ ስደትን ከኛ እንዲያርቅልን፣ በቃ አንገት ደፍቶ መኖርን ከኛ እንዲያርቅልን ወደ እሱ እንጠጋ። እንኳን ባለጸጋ ወዳጅ ያለው ድሃ ይቅርና ባለጸጋ ያለባት ሀገር እንኳን ሰውን ታድናለች። ጠጋ ብሎ ለዛ ሰው ጉልበቱን እየሰጠ መኖር ይችላል። እኛ እኮ የእግዚአብሔር ልጆች ነበርን። እስኪ ያስቡት። በሕይወታችን ለመኖር ደስተኛ ሆኖ ለመኖር እኮ ያነሰን የጠበበን እምነትና ፍቅር ማስተዋል ነው የጠበበን። ስለዚህ በእኔ ብትኖሩ ቃሌን ብትሰሙ የምነግራችሁ ቃሌ ሁሉ በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሰጣችኋል። እንለምናለን ግን የለም፣ ከልብ አይደለማ። የምነግራችሁ የማስተምራችሁ ቃሌ ሁሉ በእናንተ ቢኖር፣ ቃሉ በእኛ ቢኖር እኮ የሚያስፈልግ ማን ነው? ብናስተውል እግዚአብሔር ያዝናል፣ እግዚአብሔር ይቆጣል፣ ይለየኛል፣ አሳልፎ ለመከራ ይጥለኛል እያልን ሁልጊዜ ለራሳችን ጥንቃቄ ብናደርግ ውስጣችን እየጸዳ ስለሚሄድ ያን ጊዜ እግዚአብሔር ጨርሶ በእኛ ውስጥ ሲያድር ያን ጊዜ እኛ ለማኝ አይደለንም፣ ጯሄም አይደለንም። ሳንጮህ ሳንለምን የሚሰጠን ልጆቹ ነን። ልጅ መቼስ እናቱ አባቱ አረ እናቴ ሞትኩልሽ፣ አረ አባቴ ሞትኩልህ እስከሚል አይጠብቀውም። የልጁን ፍላጎት አስቀድሞ ያውቃል። እናት አባት ያውቃሉ። እግዚአብሔር የእኛን ፍላጎት አስቀድሞ ነው የሚያውቀው። ስለዚህ እንድንለምነው እንድንጮህ አይፈልግም። እንድንጮህ ያደረገን አለመታዘዝና አለማስተዋል ነው። ስለዚህ እናስተውል። ሁልጊዜ በሰው ሀገር ስደተኛ ሆነን፣ ሁልጊዜ የሰው ሰራተኛ ሆነን፣ ሁልጊዜ ባሪያ ሆነን፣ ሁልጊዜ ተገዥ ሆነን፣ ሁልጊዜ በምኞት ይሄን አልፎልኝ እያልን ምን ይዤ ልግባ እያልን ዘመኔ የመጣሁበት ብዙ ነው ግን ምንም ገንዘብ አልቋጠርኩኝም እያልን ገንዘብ አይጠራቀምልኝም የምንል አለን እኮ። እግዚአብሔር ነው ገንዘብ፣ እግዚአብሔር ነው ሁሉ ነገራችን።
ለእሱ እንተውለት። ከቶ ጤናችን ከሰጠን ከጤና በላይ ገንዘብ የለም። እያችሁ ከጤና በላይ ገንዘብ የለም። ጤና ከሆን እድሜው ካለ ነገ ሌላ ነው። የዛሬዋ ቀን ብትጠምብን የነገዋ ቀን ደግሞ ለእኛ ፋሲካ ናት። ዋናው ነገር እኛ ከእግዚአብሔር ጋር እንገናኝ፣ እሱን እናገኘው፣ እንዲቀበለው ነው እንገኝ እንጂ የዛሬዋ ቀን ፊቷን ብታጠቁርብን የነገዋ ቀን በደስታ ነው የምትቀበለን። ማን ነው የሚያዛት? እግዚአብሔር ነዋ። እንጂ እነዚህ ልጆችን አዝነዋል፣ አልቅሰዋል፣ ተክዘዋል፣ ተጎድተዋል። አንቺ ግን ሂጂና ያን መከራቸውን አስረሻቸው ብሎ እኮ ያዛታል። ያችን ቀን እግዚአብሔር ታዛዥ ነች። ቀኒቱ የምጠምብን ስትታዘዝ ነው። አዎ እኒህ ልጆች ጠግበዋል፣ በደስታ አትቀበያቸው ይላታል ያችን ዘመን እግዚአብሔር። እና ልጆቹ ስንሆን ቀጣዩዋ ዘመን ቀጣዩዋ ጊዜ የደስታ ዘመን ትሆንልናለች የእግዚአብሔር ልጆች። ይሄ ሲሆን እግዚአብሔር ከኛ ጋር ይኖራል ለማለት ነው። ስለዚህ ከእኔ ጋር ብትኖሩ የምትወዱትን ሁሉ ለምኑ ይሰጣቸዋል። እንግዲህ ብዙ ፍሬ ብታፈሩና የእኔ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። የእኔ ደቀ መዛሙርት ሆናችሁ በጎ ስራ ሲታይባችሁ፣ ፍቅር ሲታይባችሁ፣ እርስ በርሳችሁ አንድ ስትሆኑ፣ በእናንተ መካከል የሚያንጎራጉር ሰው ሲጠፋ፣ ክፉ ሰው ሲጠፋ፣ በሁላችሁ ሰላምና ፍቅር ሲኖር ያን ጊዜ የእኔ ደቀ መዛሙርትም በመሆናችሁ እግዚአብሔር አባቴ ደስ ይለዋል። አዎ ደስ ይለዋል። እኔም ደግሞ ደስ ይለኛል የእኔ ሆናችሁ ሳገኛችሁ። ስለዚህ እናንተ ሳትወዱኝ እኔ እንደወደድኳችሁ ሁሉ እኔም ደግሞ አባቴን እንደምወድና አባቴን እንደማከብር የአባቴንን ፈቃድ እንደምፈጽም ሁሉ እናንተም ደግሞ እንደዚሁ ያዘዝኳችሁን ትእዛዜን ፈጽሙ። ትእዛዜ ደግሞ እናንተ እርስ በርሳችሁ ፍቅር ይኖራችሁ፣ እምነት ይኖራችሁ፣ ተስፋ ይኖራችሁ፣ ከኃጢአት ራቁ፣ ዓለም እንዳትገዛችሁ፣ ዓለም እንዳታታልላችሁ። እሷ ከንቱ ናት፣ ይዞ ሟች ነሽ። አዎ ሟች ይዞ ይሞታል፣ ጠፊ ይዞ ይጠፋል ይላሉ አባቶች ሲናገሩ። እያችሁት ዓለም ለራሷ ጠፊ ናት፣ ቦታ የላትም፣ ከንቱ ናት። ስለዚህ እናንተን ይዛ መጥፋት ትፈልጋለች እና እናንተ ግን እራቋት። አዎ እናንተ እሷ ለእናንተ ጊዜያዊ ማረፊያችሁ ናት። ጊዜያዊ ማረፊያ ናት፣ መቆያ ናት። ስራ የምትሰሩባት ሰዓት ነች እንጂ መኖሪያችሁ፣ ዓለማችሁ፣ አገራችሁ አይደለችም። ስለዚህ እኔ እንደምወዳችሁ እናንተ እርስ በርሳችሁ እንድትዋደዱ ትእዛዜ ይች ናት። ከዚህ ውጭ ግን ለእናንተ የማዛችሁ ትእዛዝ የለኝም። ስለዚህ እኔ ይላል እኔ እንደወደድኳችሁ እናንተ እርስ በርሳችሁ እንድትዋደዱ ትእዛዜ ይች ናት። ታዲያ ነፍሱን ስለ ወዳጆቹ አሳልፎ ለሞት ከመስጠት የበለጠ ፍቅር ለማን አለ? ይሄ ብቻ ይበቃችኋል። ለእናንተ ሕይወቴን አሳልፌ ለሞት የሰጠሁትን ስታስቡት ለማንም እንደ አይነት ፍቅር አይደረግም። እኔ ለእናንተ የገበርሁላችሁ ሕይወት ነው። ይሄ ሞት የእናንተ ነበረ። ይሄንን ጽዋ መቀበል የሚገባችሁ እናንተ ነበራችሁ። እናንተ ግን ስለማትችሉት በእናንተ ቦታ ገብቼ የመከራውን ጽዋ እኔ ተጎነጨሁላችሁ። ስለዚህ በእኔ ሞት እናንተ ሕይወትን አገኛችሁ፣ ወደ ቀደመ ክብራችሁ ተመለሳችሁ፣ ልጅነታችሁን አገኛችሁ። ለምለም ማለት ይሄ ነው። ፍሬ ማለት ይሄ ነው። ከእንግዲህ ወደኋላ እንዳትመለሱ፣ ወደኋላ እንዳትመለከች ተብላ የሎጥ ሚስት የሰዶምና ገሞራ ሲጠፉ መላእክት ከሰዶምና ከገሞራ ሲያወጧቸው ወደ ኋላ ዙራቸው የሰዶምና የገሞራን ጥፋት እንዳታዩ ተብለው፣ የሎጥ ሚስት ግን ዘወር ብላ ተመለከተችና ወይኔ አገሬ ስትል የጨው ሐውልት ሆና ቀረች ነው የሚላት። እንግዲህ ይህንን ዘፍጥረት ምዕራፍ 19ን በደንብ ስታዩት ይህን ይነግራቸዋል። ስለዚህ እናንተ ይችን ዓለም ወደኋላ መለስ ብላችሁ አትዩዋት። በመከራ አኑራችኋለች፣ በመከራ አሳድጋችኋለች፣ ስቃይን
አሳይታችኋለች። ያንን ተመልሳችሁ እንዳትሄዱበት እንዳታስቡት አለ። እኛ ግን ወደ ኋላ ተመለስን፣ አፈገፈግን። ደስታውን ሳይሆን ሞቱን ወደድን። ነፃነቱን እረፍቱን ሳይሆን መከራውን ወደድን። ታዲያ ምን ይበል እግዚአብሔር? ከወደዳችሁ ማጠገቡታልና ዝም አለ። ጩኸቱ ልመናው ሁሉ አይሰማም። እያችሁት ይሄ ነው እና ዝም ብሎ ልመናና ጩኸት ለውጥ ስለማያመጣ ልመናውም ጩኸቱም ለውጥ ሊያመጣ የሚችለው በመጀመሪያ የተቀደሰ ልቡና ሲኖር፣ ልባችን ሲለወጥ፣ ሐሳባችን ሲቀየር፣ ያሳለፍነውን ጥፋት እያሰብን ስንጸጸት፣ ስለጎደለብን ነገር ሳይሆን ስላጠፋነው ጥፋት ያለቀስን ጊዜ ያን ጊዜ እግዚአብሔር አፈፍ አድርጎ ያነሳናል። እያችሁት ይለመነናል ለማለት ፈልጌ ነው። ስለዚህ ነው አሁን ይህንን ጨርሼ ባነብላችሁ ደስ ይለኝ ነበረ፣ ግን ሰዓት እንዳልፈጅባችሁ ብዬ ነው። የእናንተ ምናልባት ጊዜ ሌላ ስራ ካላችሁ አሁንም ቀጥን ወደፊት ቁጥር 16 ላይ ስንመለከት ምዕራፉ 15 ነው እያችኋለሁ። ምዕራፉ 15 ነው የተነሳ ነው ቁጥር 5 ላይ ነው። አሁንም ቁጥር 6 ላይ ስንገባ እኔ መረጥኳችሁ እንጂ ከቶ እናንተ እኮ እኔን አልመረጣችሁኝም። አዎ እግዚአብሔርን መርጠን አልሾምነውም፣ እርሱ ራሱ መረጠን። የተመረጥነው በእግዚአብሔር ነው። በትናንትናው ትምህርታችን ላይ በትንቢተ ኢሳይያስ ምዕራፍ 41 ቁጥር 9 ጀምሮ ስንመለከት አንድ ጊዜ መርጬሃለሁኝና አልጥልህም፣ ስለዚህ አምላክህ እኔ ከአንተ ጋር ነኝና አትፍራ፣ አጣሁ ብለህ አትፍራ፣ ጎደለኝ ብለህ አትፍራ፣ ጨነቀኝ ቸገረኝ ብለህ አትጨነቅ። ስትጨነቅ እኔን አምላክህን እግዚአብሔርን ከአንተ ጋር መሆኔን እንደረሳህ እወቀው ነው እኮ። እያችሁ እወቀው። እግዚአብሔር ከእኛ ጋር ሆኖ ከተጨነቅን እግዚአብሔርን አላመንነውም ማለት ነው። ስለዚህ እሱ አይ ካላመንክብኝ ማለት ዘወር ሲል እኛ ደግሞ ጨርቶ መከራው ይውጠናል። ስለዚህ እንግዲህ የመረጥኳችሁ እኔ ነኝ ያለው እግዚአብሔር ነው። የእግዚአብሔር ልጅ አሁንም ይችን ወንጌል ምዕራፍ 15ን እንደው እናንተ ብታነቧት ቀሳችሁ ብታነቧት የበለጠ አሁን ከሰማችሁት የበለጠ በደንብ ራሳችሁን ታውቃላችሁ ብዬ እገምታለሁ። እንግዲህ ይሄ ሁሉ ቢሆንም ይሄን ሁሉ ቃል ሰምተን ንስሐ ገብተን ለቅዱስ ሥጋው ለክቡር ደሙ ካልበቃን ምንም 10ቱ ትእዛዛትን ስንፈጽማቸው ብንኖር እንጨት ሰብሮ ማሰሪያ ከሌለው ከንቱ እንደሆነ ሁሉ እነዚህንም ትእዛዛቶቹን ሁሉንም አንድ አድርጎ የሚይዛቸው ቅዱስ ሥጋው ክቡር ደሙ እስከሆነ ድረስ ክርስቶስም ደግሞ ሥጋዬን ያልበላ ደሜን ያልጠጣ